ከሆስፒታል ነቃች፣ ግን ማንንም አታስታውስም። ሁሉንም እረሳች። ቤተሰቡ አዘነም። ጄሪ እጅጉን ደስ አላት። ምክንያቱም ማንንም ማስታወስ ስለማትችል ማን እንደገፈተራትም እንኳ አታስታውስም ማለት ነው። እጅጉን ደስ የሚል ዜና ነው እያለች ብቻዋን ስትደሰትና ስትፍለቀለቅ እንደ አጋጣሚ ሙስጠፋ መጣ። ምን እያደረግሽ ነው? እስኪ ንገሪኝ ጄሪ፣ በማን ይሆን ደግሞ ዛሬ የምትደሰችው ብሎ አላት። ቆይ ምን አለሽ ጄሪ? የእውነቴን ነው ምልሽ ቤሊላ ይህንን ነገር አንቺ ካደረግሽ መቼም ቢሆን ይቅርታ አላደርግልሽም። ደግሞም ሁሉንም ነገር እናገራለሁኝ። አምነን ጉድሽን ነው የምዘረግፍልሽ ብሎ አላት። እባክህን ሙስጠፋ እንደዚህ አታድርግ። አንተ እኮ ቢያንስ ምን ያህል እንደምትወደኝና እንደምታፈቅረኝ አውቃለሁ እና አሳልፈ መቼም ቢሆን አሰጠኝም ብላ አለችው። ትሰሚኛለሽ? ይቺ ሚስኪን ደሃ ማንም ሰው የላትም። አንቺ እንኳ ከምግብ ከቤተሰብ አማርጠሽ የምትኖሪና የምትቀብጭ ልጅ ነሽ ጄሪ። እስኪ ንገሪኝ፣ አንቺ አንድ ነገር ብትሆኚ እናትሽ፣ ቤተሰቦችሽ ተከታትለው ይመጣሉ። ቤሊን ግን ማንም የላትም እና ውስጤ ሁሉ ነው የተነካው ብሎ አላት። ምን እያልክ ነው? አምነን አለላት አይደለም እንዴ? ትሰሚኛለሽ? በአምነንና በእሷ መካከልማ ገብተሽ ፍቅራቸውን ላይመለስ አሰናብተሸዋል። ከዚህ በኋላ ምንድነው የሚወጣት? ይች ልጅ ማንንም ቢሆን ማስታወስ አትችልም። እናም በጣም ታሳፍሪያለሽ እያለ ሰደባት። እናት ዛህራ እባክሽ ቤሊን፣ እኔ እኮ እናት ዛህራ ነኝ። እዚህ ቤት ለመጀመሪያ ጊዜ ስትመጪ ከኔ ጋር ነበር የተግባባሽው እና አቶ አምነን ልታገቢ ነበር የመጣሽው። ግን ደግሞ እሱ አልፈልግም ብሎ የቤት ሰራተኛ ሆንሽ እያለች ብታስረዳትም እንኳ ፈልገው ያሳደጉኝም ቤተሰቦችን ነው እና ደግሞ እናቴን ማፈላለግ አለብኝ፣ እናቴን ላገኛት ይገባል እያለች የድሮውን እያስታወሰች እምባዴም አለቀሰች። አቶ አምነን እራሱን መቆጣጠር አቅቶት እያለቀሰ ውጭ ወጣ። ሙስጠፋ እባክህን እያለ ቢያባብለውም እንኳ ከዚህ በላይ እንድና የሚችለው ሙስጠፋ፣ እስኪ ንገረኝ፣ አንተ የምታፈቅራትና የምትወዳት ሴት እንደዚህ ሆናብህ ታውቃለች? የእውነት ግን በጣም ልብ ይሰብራል ብሎ አለው። እርግጥ ነው እንደዚህ አይነት ነገር አደርሶብኝም ባያውቅም ግን ደግሞ መከዳትና መለየትን በደንብ አድርጌ ነው የማውቀው። ጄሪን እንደማትወዳትና እንደማታፈቅራት አውቃለሁ አምነን እና እሷ አታፈቅረኝም አትወደኝም እንዴ ሙስጠፋ ብሎ ሲለው፣ እሱን እንኳ እኔ ሳልሆን እሷ ናት የምትመልስልህ። ግን ደግሞ ለአሁኑ በቤልን ምክንያት እንድትናደድና እንድትበሳጭ አልፈልግም። እሷን ትሬት ብታደርጋት ጥሩ ነው። ጄሪን ለእኔ ተዋት ብሎ ሙስጠፋ እንደ ጓደኛ ቀረበው። ሰላም ሰላም! ውድና የተከበራችሁ የትክስቴ ስንድቅ ሚዲያ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ዛህራ አምነን እውነት ለመናገር እንደዚህ ያደረጋትን ሰው የግድ ማወቅ አለብኝ፣ እኔ ግን ሲመስለኝ አክስትህ ናት ብላ አለችው። ምን እያልሽ ነው እናት ዛህራ? እውነት ለመናገር ቤሊንን ምን ያህል እንደምትወጃትና እንደምትአከብሪያት ታውቃለሁ፣ ግን በዚህ ልክ አክስቴ መክሰስ ተገቢ አይደለም ብሎ አላት። እስኪ ንገረኝ፣ ጥላት ያለቻት እሷና እሷ ብቻ ናት ማለቴ በባለፈውም ባንተና በእሷ መካከል ያለውን የፍቅር ግንኙነት እንደምትናገር ነግራኝ ነበረ። ምን? አዎ። ስለዚህ እያንዳንዱ ነገር እንደውም የአያትህን ሙሉ ማንነት አጣርታ እንደምትነግራትና ካልሆነ ግን ያንተንና የቤልንን ግንኙነት ለአያትየዋ እንደሚወራ ተናግራ ነበረ እና ምናልባት በዛ ምክንያት ሊሆን ይችላል ብላ አለችው። አቶ ሙስጠፋ እንዴ ቆይ ምንድን ነው የምታወሪው እናት ዛህራ ብሎ ሲላት፣ አዎ እውነት ለመናገር እኔ የምትመስለኝ ሜርሲ ናት። ከዛ ውጭ ግን ጥላት ያላት አይመስለኝም። እባካችሁ ልጆቼ
የእውነት ሜርሲ ይህን ነገር ካደረገችው መቼም ቢሆን ይቅርታ አላደርግላትም። እኔ እሷን በጣም ብዙ ነገር ደብቄያለሁ ብላ አለች። አምነን በጣም ተናዶ ምንድነው የደበቅሽላት? እስኪ ንገሪኝ። የእውነት ቤሊን እንደዚህ ሁና የምፈቅድ ይመስልሻል እንዴ? እስኪ ንገሪኝ ብሎ ቢላትም አሁን መናገር አልፈልግም፣ ግን ደግሞ ቤሊንን እንደዚህ ያደረጋትን ሰው አምጥታችሁ ፊት ለፊቴ ካስቀመጣችሁኝ እኔ ደግሞ የዚህም ቤት እያንዳንዱ ነገር እናገራለሁኝ ብላ አለች። ጠበቃ የእውነት ቤሊን ምንድን ነው የምትሆነው ከዚህ በኋላ ማስታወስ ካልቻለች ብላ አለች። በዛ ላይ እናቷን በጣም እየፈለገቻት ነበረ። አምነን ፎቶዋ እንደውም እናንተ ቤት ተቃጥሎባት በጣም እያለቀሰች ነበር ብላ አለችው። ምን እያልሽ ነው ጆዲ? እንዴት እንደዚህ ሊሆን ይችላል? አላውቅም፣ ግን እኮ ስልኳ ማለቴ እኔ ስልክ ውስጥ አለ የእናቷ ፎቶ። እውነትህን ነው? እንደዛ ከሆነ እናቷን አፈላልገን እንደምንም ማግኘት አለብን ብላ አለችው። ምን ማለት ነው? አዎ እናቷን ካገኘናት ምናልባትም የቤሊንን እናት ፍለጋ እንግዲህ ጎዳና ለጎዳና እየወጣ ይገኛል። ሙስጠፋ ጄሪን እውነት ለመናገር መቼም ቢሆን አልፋታሽም፣ ትሰሚኛለሽ? አንቺ ይህን ነገር ካደረግሽ አልለቅሽም እያለ በጣም ብዙ ነገር አላት። እንደፈለግኩን አንተ ሁሌም እኔን መተቸትና እኔን ዝቅ ማድረግ ትወዳለህ። እስኪ ንገረኝ፣ ምንድን ነው ከኔ የምትፈልገው ብላ አለች። እኔ ካንቺ ምንም ነገር አልፈልግም ጄሪ፣ ግን በቻልሽው አቅም ለሰዎች ምክንያት እንድትሆኚ አልፈልግም። እባክሽ የኔ ህይወት እንዳበላሽሽ የሌሎችንም ህይወት እንድታበላሽ አልፈቅድልሽም። ምክንያቱም እኔ መቼም ቢሆን ላንቺ ይቅርታ አላደርግልሽም ብሎ አላት። ሴፈን በሙስጠፋ ቀናት እንግብግብ ብላ ወይኔ ጉዴ በቃ ተቀደምኩኝ፣ ይህንን የመሰለ ሸበላ ቀደመችኝ አይደል? ግን ደግሞ መቼም ቢሆን የሙስጠፋ ሚስት እዚህ መታ በህይወት አትኖርም። ምክንያቱም እኔ ሙስጠፋን ከልጅነት እስከ እውቀት እያፈቀርኩትና እየወደድኩት የኖርኩ ነኝ እና ገና ትናንትና በመጣችማ ሴት ሊቀይረኝ አይችልም እያለች ብቻዋን በቅናት ተንገበገበች። በኩል ፍቅርን እኮ ያስተማረችኝ በስልክ የማወራት ልጅ ነኝ ብሎ ለሴፍን ስነግራት ኧረ እባክህ ምን ያህል ተወዳታለህ? ምን ያህልስ ታፈቅራታለህ? ብላ ጠየቀችው። እውነት ለመናገር ከልክ በላይ እወዳታለሁም አፈቅራታለህም፣ ግን ደግሞ ምን እንደሚሆን አላውቅም ብሎ አላት። ምን ነው እርግጠኛ አይደለህም እንዴ? አይ እርግጠኝነት ሳይሆን ብቻ ነገሩ በጣም ከባድና ውስብስብ ነው ብሎ አላት። ምን ማለት ነው? ግን ደግሞ እኔሳ ብላ ስትለው ደግሞ ከአንቺ ጋር ምን አገናኘው? እስኪ ንገሪኝ። አንቺ ሌላ ያችኛይቱ ሌላ። አይ እኔማ ያው እሷን ስታገኝ እኮ እኛን እንዳትረሳን ብዬ ነው ብላ አለችው። ታውቂያለሽ እኔ መቼም ቢሆን አንቺን አረሳሽም። በዛ ላይ አንቺና እኔ በጣም ብዙ ነገሮች አሉን ብሎ አላት። ምንድነው ያሉን? እስኪ ንገሪኝ። በቃ ተይው ብቻ ግን እኔ አንቺን መቼም ቢሆን ልተውሽ አልችልም፣ እሷም ደግሞ ልትተወኝ አትችልም እና አርፈሽ ብትቀመጭ ይሻልሻል። ከዚህ በኋላ እወዳታለሁ፣ አገባታለሁ እያልሽ የምትለፈልፊውን ነገር አቁሚ ብሎ አላት። ምን ማለት ነው? አዎ የእውነቴን ነው። ምክንያቱም ዛሬ የተናገርሽው ነገር ትክክል እንዳልሆነ አግባብ እንዳልሆነ በደንብ ተረድቻለሁ። እናም እባክሽን ብሎ አላት። እሺ በቃ የእውነት ላደረግኩት ነገር በጣም ይቅርታ አድርግልኝ፣ ምክንያቱም ራሴን መቆጣጠር አቃተኝ ብላ አለችው። ለምንድን ነው ሴፈን እንደዚህ የምታደርጊው? እስኪ ንገሪኝ ብሎ ሲላት ምንም በቃ ግን ደግሞ የሰው ልጅ ሆኖ እኮ የማይሳሳት የለም ብላ አለችው። እንደዛ ከሆነ ጥሩ፣ ምክንያቱም ከዚህ በኋላ ብትሳሳች እንጂ በመንገዴ እንድትገቢ አልፈቅድልሽም ብሎ አስረግጦ ተናገረም። እሺ አንተ ብቻ ደስተኛ ሁን፣ ግን ደግሞ በህይወትህ ደስተኛ እንድትሆን እፈልጋለሁኝ ብላ አለችው። አታስቢ፣ ከማንኛውም እና ከምን ጊዜውም በላይ አሁን ደስተኛ ነኝ፣ ግን ደግሞ አንድ ነገር ካንቺ እፈልጋለሁኝ። እባክሽ እዚህ ቤት ውስጥ በተለይ ጄሪ የምታደርገውን ነገር እንድትነግሪኝ እፈልጋለሁ። ምን ማለት ነው? ምክንያቱም አምነንና እንዲሁም ደግሞ ያው እሷ ስለሚፋቀሩ እንዴ አልገባኝም።
ማለቴማ ማን ይመስልሻል? ያው ሌላ ማንም ሳይሆን ቤሊ ናቸዋ። ስለዚህ እነሱን መከታተል እፈልጋለሁኝ ብሎ ነገራት። ውድ የትርሲት የስንድቅ ሚዲያ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ ውዶቼ። አይላቪዩ ሀገራችንን ሰላም